የቀድሞዋ የኢትዮጵያ ቀዳማዊት ውሻ ሉሉ ሰላማዊ ሰልፍ ህጋዊ ብሶት መገለጫ እንዲሆን ያደረገው የሀገራችን ንጉስ በአንድ ጊዜ የሶስት ሀገራት ፕሬዝዳንት የሆኑ ሰው እንግሊዘኛ መናገር የማይችለው የእንግሊዝ ንጉስ መታጠቢያ ገንዳ ውስጥ ገብቶ መውጣት ያቃተው ፕሬዝዳንት ሀያ ደቂቃ ብቻ በስልጣን ላይ የቆየው ንጉስ የሚሉትና አስገራሚ ታሪኮችን በቅደም ተከተል እናቀርብላችኋለን። ተከታተሉን። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የቀድሞ የኢትዮጵያ ቀዳማዊ ውሻ የፕሬዝዳንት ባራክ ኦባማ ዘመን ቀዳማዊ ውሻ መሞቱን ተከትሎ ቤተሰቡ ከባድ ሐዘን ውስጥ ወድቆ ነበር። መቼም ውሻን የመሰለ ታማኝ ወዳጅ የእድሜ ልክ ጓደኛ በሞት ሲለይ ሐዘኑ የደረሰበት ሰው ነው በይበልጥ የሚረዳው። ለኦባማና ሚሼል ሁለት ሴት ልጆች ለአዲስ ቤት መለማመጃ የሆናቸው ዘንድ ነበር በስጦታ የተሰጣቸው። እንደ አውሮፓ ዘመን አቆጣጠር በ2009 ፖርቹጋላዊ ነው። ቦብ ብለው ሲጠሩት ጭራውን እየቆላ ከተፍ ነው። ታዲያ አንድ ቅዳሜ ዕለት አሜሪካንን ለነ ኦባማ ትቶ እርሱ ግን ወደማይቀረው ዓለም መሄዱ ተነግሯል። በቦ ሞት ሚሼል ኦባማ በማህበራዊ ገጻቸው ላይ ውሻችን ቦ ምርጥ የቤተሰባችን አባል ነበረ ሲሉ፣ ባራክ ኦባማ በበኩላቸው እጅጉን ያስፈልገን የነበረ ከሚጠበቅበት በላይም ያበረከተ በክፉ ቀናችን በደስታችን እንዲሁም በተቀረው እኛን ሲያይ ደስ የሚለው ውሻችን ነበረ በማለት ሐዘናቸውን ገልጸዋል። መቼም እሾህን እሾህ ይነቅለዋል፣ ታሪክን ታሪክ ያነሳዋል ነውና የቀድሞዋን የኢትዮጵያ ቀዳማዊት ውሻ እናስተዋውቃችሁ። ሉሉ ድንክ ነበረች። የጃንሆይ ውሻ ይቺ ድንክ ውሻ አቶ ጀማነህ አላብሰው ተማሪ በነበሩበት ጊዜ በ1942 ዓ.ም ለጃንሆይ ያበረከቷት ነች። በተበረከተችበት ጊዜ ጃንሆይ ስሟ ማን ነው ብለው ቢጠይቁ ግለሰቡ ያልተዘጋጀበት ጉዳይ ስለነበረ አፋቸው ላይ እንደመጣ ሉሉ ነው ብለው መለሱላቸው። ከዚህ ወቅት አንስቶ የውሻዋ ስም ሉሉ ሆኖ ቀረ። ይቺ ድንክ ውሻ አቶ ጀማነህ ከየት አመጣው እንዳሳደጓት በእርግጥ የሚያውቅ ሰው አልተገኘም። ይሁንና የነቃችና ብልህ ውሻ ስለነበረች ለብዙ ጊዜ ሉሉ ከውጭ ሀገር ጉብኝታቸው ጭምር ሳያስቀድሙ ንጉሠ ነገሥቱ አይሄዱም ነበር። ጃንሆይ ሉሉን ሳያስከትሉ የሚሄዱበት ቦታ ቤተክርስቲያን ብቻ ነበር። በአንድ ወቅት ጃንሆይ አውስትራሊያ ለመጎብኘት ሲሄዱ የሀገሩ ሕግ እንስሳ እንዲገባ ስለማይፈቅድ ሉሉ ልትገባ ባለመቻሏ አንድ ቤተ መንግስቱ ባለስልጣን ሉሉን ይዞ ወደሚቀጥለው የጉብኝት ሀገር ደቡብ ኮሪያ ሄዳ ጃንሆይ እዛ ሲደርሱ አስረክቧል። ጃንሆይ ከአውሮፕላን ከመውረዳቸው በፊት ሉሉ ተወርድና የራሷን ጉብኝት ታደርጋለች። ውድድር ለመመልከት ወደ ስታዲየም ሲመጡ ቀጥ ብላ ኳስ ሜዳ መካከል ትሄድና ተመልሳ እስራቸው ትተኛለች። በተለይ በኢትዮጵያና በግብጽ መካከል በ1954 ዓ.ም በተደረገው ሶስተኛው የአፍሪካ ዋንጫ የመጨረሻ ግጥሚያ ዕለት ሜዳ ውስጥ ገብታ እንዲያውም ጎል መግቢያው ድረስ ደርሳ መመለሷን እንደ ትልቅ ነገር የሚያወሱ ሰዎች አሉ። ይህን ሁሉ የሚመለከት ሰው ይቺ ውሻ ነገር ያላት ናት እያለ ይናገራል። ሉሉ የሚወዷት ሰዎች የመኖራቸውን ያህል የሚጠሏትም ብዙዎች ነበሩ። በተለይ የዩኒቨርሲቲ ተማሪዎች ጃንሆይ ለምርቃት በዓል ሲመጡ የሷን አብሮ መምጣት አይጥማቸውም ነበር። እሷም ከመካከላቸው እየገባች ታነፈንፍ ስለነበር አንድ ዓመት ላይ አንድ ምሩቅ ሰው ረግጧት ጮኸች። በዚህ ጊዜ አጃቢዎች ረጋጩን ተማሪ ለመለየት ብዙ ቢሞክሩም ሌሎች ተማሪዎች ስለሸፈኑለት ተማሪው ሳይለይ ነገሩ እንዲሁ በቅሬታ ታለፈ። ባለቤቱን ካልናቁ ውሻውን አይነኩም እንደሚባለው ጃንሆይን ካልናቁ ወይንም ካልጠሉ ውሻውን አይነኩም በሚል ውሻዋን ሁሉም ሰው ያከብር ነበር። አንድ ጊዜ ኮሎኔል ተክሉ ገብሩ ሻምበል በነበሩበት ወቅት ተግባረ ትምህርት ቤት የራዲዮ ኮሙኒኬሽን ትምህርት ሲማሩ ጃንሆይ ትምህርት ቤቱን ለመጎብኘት ሲመጡ መኮንኑ ግርስብ ሉሉ መጣ ስላስቸገረቻቸውና ጃንሆይ በቅርብ ስለነበሩ ውሻዋን ወይጅ ማለት ስለፈሩ ወይዱ ስላሉ ጓደኞቻቸው ወይዱ የሚል ቅጽል ስም ሰጠዋቸው ነበር። ሉሉ የወር ደሞዝ ተቆርጦላት የአንድ ሻምበል ደሞዝ ብር 175 ታገኝ እንደነበር የታወቀው ጀነራል መንግስቱ ነዋይ ለጋሃር በነበረው የጦር ካምፕ ስር ላይ በነበረበት ወቅት
ለአንድ ሻምበል እኔ እዚህ ችግር ላይ የገባሁት ያንተን ደሞዝ ከአንድ የውሻ ደሞዝ እንዲሻል ለማድረግ ብዬ ነበር ብለው በመናገራቸው ነበር። ሞት አይቀርምና ሉሉ ስትሞት ቤተ መንግስት ውስጥ ተቀብራ በመቃብሯ በእምነ በረድ ስለተሰራ ጃንሆይ ከተወቀሱበት ነገር አንዱ ሆኗል። ሰላማዊ ሰልፍ ህጋዊ የብሶት መገለጫ እንዲሆን ያደረገው ንጉስ በጥንታዊ ኢትዮጵያ ታሪክ በ1365 እስከ 1395 ዓ.ም ኢትዮጵያን ለ30 ዓመታት ያስተዳደሩት አጼ ዳዊት ሰላማዊ ሰልፍ ህጋዊ የህዝብ ብሶት መገለጫ ሆኖ በህግ እንዲጸድቅ አድርገው ነበር። በዚህ መሰረት ህዝቡ ማንኛውንም አይነት በደል ካስተዳዳሪዎቹ ሲደርስበት በሰላማዊ ሰልፍ ወጥቶ ብሶቱን ለንጉሱ ያቀርብና መፍትሄ የሚያገኝ ነበር። በመሆኑም በወቅቱ የነበረው የፖሊስ ሰራዊት የህዝቡን መብት የሚያስከብር የሚንከባከብና የሚጠብቅ ነበር። ሰራዊቱም ይህንን በማድረጉ እመህዝብ ወይንም የህዝብ እናት የሚል መጠሪያ ተችሮታል። በአንድ ጊዜ የሶስት ሀገራት ፕሬዝዳንት እንደ ጎርጎሮሳውያኑ አቆጣጠር በ1935 ሲሞን ቦሊቫር የተባለ በደቡብ አሜሪካ የነበሩ መሪ ፔሩ፣ ኮሎምቢያንና ቦሊቪያን በአንድ ጊዜ ሶስት ሀገራትን በፕሬዝዳንትነት ይመሩ ነበር። አይገርምም? እንግሊዘኛ መናገር የማይችለው የእንግሊዝ ንጉስ ይባስ ብሎ ይሄኛው እንደ ጉድበል ጎንደሬው የሚያሰኝ ነው። እናም ጉድስበልና እንግሊዝ ጀርመን ውስጥ ተወልዶ ጀርመን ውስጥ ያደገው ቀዳማዊ ጆርጅ የተባለ እንግሊዘኛ መናገር የማይችል ንጉስ ነበራት። ከዛው ከእንግሊዝ ሳንወጣ የወደዳትን ሴት ለማግባት ሲል ስልጣኑን በገዛ ፈቃዱ የለቀቀው ንጉስን እናገኛለን። ይህ ንጉስ ኤድዋርድ 8ኛ ሲሆን በጥንት ዘመን ሳይሆን በቅርቡ በ20ኛው ክፍለ ዘመን መገባደጃ በ1936 ዓ.ም እንግሊዝን ሲመራ የነበረ ነው። ታዲያ መቼም ንጉስ ጆርጅ 8ኛ ሴቶች እንዴት አይነት አፍቃሪ ወንድ ነው፣ ምን አለ ለኔም እንደዚህ አይነቱን ቢሰጠኝ ብላችሁ የዘመኑ ወንዶች እንደምትወቅሱ፣ ወንዶች ደግሞ ኤጅ ምን አይነቱ ሴት አኩሪ ነው ደግሞም ንጉስ ሆኖ ማለታቸው አይቀርም። መታጠቢያ ገንዳ ውስጥ ገብቶ መውጣት ያቃተው ወፍራም ፕሬዝዳንት። እስኪ ደግሞ ጥቂት ወደ አሜሪካ ሻገር ብለን መታጠቢያ ገንዳ ውስጥ ገብቶ መውጣት ስላቃተው ወፍራም ፕሬዝዳንታቸውን ፈገግ የምታሰኝ ወሬ እንንገራችሁ። ከአሜሪካ ፕሬዝዳንት ሁሉ በጣም ወፍራሙ ዊሊያም ሃዋርድ ሲሆን ታዲያ አንድ ቀን ሚስተር ሃዋርድ ገላቸውን መታጠብ ይፈልጉና ወደ ነጩ ቤተ መንግስታቸው መታጠቢያ ገንዳ ጎራ ይላሉ። ልብሳቸውን አወላልቀው ወደ ገንዳው ገብተው ገላቸውን ለቅለቅ ካሉ በኋላ ለመውጣት ሲሞክሩ እንደ መግባቱ ቀላል አልሆነላቸውም። ሰውነታቸው ከበደ። በቃ መውጣት አልቻሉም። ከዚያም በአካባቢው የነበሩ አጃቢዎቻቸውን ጠርተው በሰዎች እርዳታ ከመታጠቢያው ገንዳ መውጣት ችለዋል። ሃዋርድ ሆዬ ከዚያን ቀን ጀምሮ በዚያ መነጩ ቤተ መንግስት መታጠቢያ ገንዳቸው ድርሽ ያላሉም ስንሉት ታዲያ ፕሬዝዳንቱ በፍርሃት መታጠብ አቆሙ እንዴ እንዳይሉ በውፍረታቸው ልክ አስለክተው የራሳቸው መታጠቢያ ገንዳ አሰሩ እንጂ። 20 ደቂቃ ብቻ በስልጣን ላይ የቆየ ንጉስ። ፖርቹጋል ውስጥ በአውሮፓውያኑ አቆጣጠር በ1916 ሉዊስ ፊሊፕ ንጉሰ ነገስት ዘፖርቹጋል ተብሎ ዘውድ ጫነ። በሊዝበን የሚገኘው ቤተ መንግስት የግድግዳ ሰዓት ጢቅ 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 እያለ መቁጠሩን ቀጠለ። ጢቅ 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 1 2 3 10 ጊዜ ቆጠረ። አዲሱ ስልጣን ላይ የወጡት ንጉስ ስራ ለመጀመር ዝግጅት ላይ ናቸው። ጢቅ 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 100 200 300 1000 ጊዜ መታ። ንጉሱ ምናልባትም በዙፋናቸው ላይ ገና በደንብ ተስተካክለው አልተቀመጡም ይሆናል፣ ግን ስልጣን ላይ ናቸው። ጢቅ ጢቅ የግድግዳ ሰዓቱ 1100 1200 1600 ላይ ደረሰ። ሊዝበን ጎዳና ላይ ሰላማዊ ሰልፍ በወጣው ህዝብ የንጉሱ አባት ተገደሉ። ላለፉት ድፍን 1600 ሴኮንዶች ያህል ፖርቹጋልን ሲመሩ የቆዩት ንጉስ ፊሊፕም ቆሰሉ። ለንግስና ከተቀመጡበት ወንበር ላይ ሳይንቀሳቀሱ ገና ዙፋን ላይ እንጂ ስልጣን ላይ ሳይወጡ ከስልጣን ወረዱ። ዓለምና ታሪክ ለንጉስ ፊሊፕ ምንም የማይጠቅም እጅግ በጣም ለአጭር ጊዜ ስልጣን ላይ የቆዩ ንጉስ የሚልም አጉል የሽንገላ ስጦታ ሰጧቸው። ይኸው ዛሬም እያስታወሳቸው ይገኛል። በዛች 20 ደቂቃ ውስጥ ንጉስ ፊሊፕ ምን እያሰቡ ኖረው ይሆን? ተፈሪ ወይስ ተወዳጅ ንጉስ ለመሆን አስበው ይሆን? ዓለም እንግዲህ እንዲህ ናት፣ በሴኮንዶች የምትገለባበት፣ እዚህ ሲሏት እዛ የምትገኝ፣ የምታማልል ግን የማትታመን። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።